እናትሽ ላንቺ ነገርሽ ናት። የሚታይሽ ባዩ አንቺ ብቻ ነሽ። ውጭ ሀገር ማየት ዋና የምትፈልጉ ዋና ዓላማ እናትሽ 19 ዓመት ሙሉ ተንከራታ ነው አንቺን ያሳደገች። አባቴ ራሱ ሌላ ገብቶ ከእሷ ጋር ተጣልቶ ሌላ ቦታ ነው። እናትና አባትም ሆነው ያሳደገች እሷ ናት። ወንድም አንድ ብቻ ነው ያለኝ። አገባትቼ እያለቀስኩ ነው ሁሌም ራሱ ለእሷ ጌታ አንደኛ ማህፀኗን ይዟል። እውነት ነው ጌታ ሰው ማህፀኗ ወጅዳኛለ እያለች ደውላ ከሰውነቱ አላስፈላጊ ጠረን እንድትወጣ ሰዎች ማለ እንዳትገባ የተደገመ ድግምት 7 ዓመት የተቀመጠ። ከ7 ዓመት በፊት እናትሽ በጣም ጤነኛ መልካም ሴት ነበረች። አሁን መስራት አትችልም፣ መንቀሳቀስ አትችልም። ለብዙ ሰዎች ትሆን ነበር። አሁን ለራሷ መሆኑን አቅቷል። እሷን ለማሳከም እንደምን ተሸፈኑ ስራ የለም። ላንቺ አልተሳካም። በጌታም በስ አካውንትሽን ገብቼ አካውንትሽ ላይ ምንም የለም፣ ባዶ ነው ያለው። ተሰቃይተሽ ነው የምትኖሪ። እግዚአብሔር ሆይ ሰው ሲጠይና አረብ ሀገር ሄጄ የእናትን ታሪክ ሊቀይር አላስፈላጊ ነገር ውስጥ ሊያስገባ ከጭንቅላት አንቺን ይፈልጋል። ከስራ ቦታ ባረር ይፈልጋል። ነገርሽ ሁሉ ዘግቶ ነው ማለት ነው። እግዚአብሔር እኔ ካንቺ ጋር ነኝ፣ አትፍሪ። የተነገረው ቃል ባንቺ ላይ ይፈጸማል። ከዛ ስትወጪ ለእናትሽ አንቺ ጸልይ፣ ላንቺ የሚሆን ነገር እኔ ጋር አይጠፋም ብለሽ መጣሽ። ግን እንደመጣሽ ላንቺ አልሆነም። ታገኙ ደግሞ አሁን ያለው ነገር ላንቺ አይገናኝም። ጀምረሽ ይበላሽብሻል። ባንቺ ላይ የተሰራ ቀንበር ዛሬ ይሰበራል። እንዳይሳካልሽ የተደረገ ከአንድ ሰው ወደ አንቺ ህይወት መጣ። ታሪክሽን እንዳትቀይሪ፣ አገር ለቀሽ እንደጥፊ ወደ ታች እንድትወርጂ ባንቺ ላይ ተደግሞብሽ አእምሮን እንቅልፍ የከለከለ የጨለማ ኃይል ዛሬ ይመታል። አሜን። ዛሬ አንቺ ነፃ ስትወጪ እዛ ከእናትሽ ላይ 7 ዓመት እንደ አውሬ የሚገለባበት በሽታ ነው ማየው። ማጽኖ ላይ የሚቀየር የሚያስጨዋት ነገሩን ሊያበላሽ የመጣ የሞት መንፈስ አለው። ዛሬ ለእናትሽ ባይጸልይ ነገ 4 ሰዓት መርዶ ጠላት ሊያሰማ ያዘጋጀው የሞት አዋጅ አሁን እዚህ ጸልየ በኢየሱስ አፍርሻለሁ። አሜን አሜን። ያው ጌታ መስከረ ለሰው የጸለቁ ለሁለት ሰዎች እግዚአብሔር አምላክ በኢየሱስም የጨለማ አዋጅ ከቤተሰባችሁ ላይ ዛሬ ያፈርሳል። አሜን። የሞት አዋጅ ከናንተ ቤት ላይ ያፈርሳል። አሜን። የጨለማ አዋጅ ከናንተ ቤት ላይ ይፈርሳል። አሜን። አንድ ሰው ጮህ ፈረሰ ይበል እስኪ። ፈረሰ። አንቺ ትዘምራለሽ እንጂ የእናንተ ቤት ሙሉ በሙሉ በሟርት ተይዞ ነው ማየው። አዎ ልክ። የእናንተ ቤት ሟርት በሟርት ልክ። ጦንቃይ በጦንቃይ ልክ ነው ሲዞር አየው። ልክ ነው። ከእናንተ ቤት የሁለት ሰው ታሪክ ቢቀየር አንደኛ የአንቺ ታሪክ ይቀየራል። አሜን። ሁለተኛ የአባሽም ታሪክ ይቀየራል። አሜን አሜን። ሶስተኛ የእናትሽ ታሪክ ይቀየራል። አሜን አሜን። አራተኛ ሁለት ልጆች የአንቺ ታሪክ ይቀየራል። አሜን። ጌታ ኮኖ ኢየሱስ አሜን። ጉበት በሽታ ልክ ነው ስላለሽ መሄዳችም ተባልሽ። ከዛ በኋላ ወደ አንድ ነብይ ጋር ሄድሽ። ልክ። በጌታም በስ ማቲ የሚባል ነብይ አየው። ልክ። ወደ አረካ ወደ ክፍለ ሀገር ገብቼ አየው። ልክ። እሱ ጸለየ። ልክ። ተፈወሽ። ልክ ነው። ከዚህ ተነሳው። ልክ። ወላይታ ሶዶ ገባው። ልክ። ወጣውና ዶላ ገባው። ወጣውና አረካ ከተማ ገባው። ወደ ዱቦ ማዞሪያ ገባው። አናንያ ሆስፒታል ገባው። ልክ። ትእዛዙ ወንድሜ ነው። ትእዛዙ ሀብታም ነው። ገንዘብ አለው። ነገር አለ። ሃሌሉያ። ዱረቶ የሚባል ሰው ነው ጌታን በዚህ የሚያሳየው። ወንድሜ ነው። የት ነው ያለው እሱ? እዚህ ሰፈራ። አይሞትም። አሜን አሜን። ዛሬ ላንቺ ባይጸልይ ኖሮ አሜን አሜን። አረብ ሀገር ገባው። እሺ። ኢድሽን አየው። ስራ በር ተዘጋ። የነቢይ ተስፋ አምላክ እንዲከፈት ፈልጋለሽ። እሺ። ነገ ጠዋት አዲስ በር ተከፈተላት። አሜን አሜን። በጌታ በኢየሱስ ሃሌ 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 ሃሌሉያ። አዋጣው። አንደኛ ዕጣ ይደርሳል አንተ። አሜን በኢየሱስም አሜን። ነቢይ ተስፉ ከጸለየ ዕጣ ቆርጣለሁ ትላለህ አይደለ? ቁረጥ አሁን ይደርሳል። አሜን ኢየሱስም አሜን 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 አሜን። ጠላት ግን ሊበላት አንቆ ሊገላት ዛሬ ይፈልጋል። በህልም ስትሞች ያየች ሴት ብትኖር እኔ ይጸልይና
ዛሬ መልካም ነገር ላንቺ ይሁን ነበር ግን የሞት መንፈስ እግዚአብሔር ሲቀድም አየው የሞት መንፈስ ያይሷል እጅ ካነሳ እኔ ልጸልይ ቆሜ እስቲ አልሞትም በሲ ምንድነው ያየሽው እናቴ ሞታ ነበረች ከዛ እሷ በልም መታ በጣም ታስቸግራለች አንቺን ስትሞቺ ያይሽሻል ከፈርሽ ከባድ የሆነ ጥቁር ደመና ነው ማየው ጥቁር መልአክ መጥቶ እሷን ይዞ ወደ ሲኦል ተሰደባዩ ጨለማ ተልቆ ነው እናቷ ጋር ያለች ጥራት በአደጋ ሊገላት ይፈልጋል ከፈርሽ አንተ የሞት መንፈስ ሐሙስ ቀን 9 ሰዓት ሊገላት የመጣ መንፈስ ነው ማየው በትኛችበት ቦታ እንዳትንቀሳቀስ በኃይል አይከና ጎበን ሚኖታይ አይከና ጎበን ማሮታይ ቆምሽ አይከና ጎበን ሚኖታይ ደህና ነሽ ደህና ነኝ ለምን ድረም ይሰምሪ በቃ ውስጡ ነው የታ ይስፋካ ዛሬ ያንቺ ቀን ነው አሜን ጠላት በርሽን ሊዘጋ ይፈልጋል ግን ዛሬ ይከፈታል አሜን በኢየሱስ ስም አሜን ጠላት በርሽን ሊዘጋ ይፈልጋል ግን እግዚአብሔር ዛሬ ይከፍታል አሜን ሃሌሉያ አሜን ኢየሱስ አሜን ጠላቴ ሆይ ስማ በይሲ ጠላቴ ሆይ ስማ የኔ ነገር በኢየሱስ ስም አይበላሽም ኢየሱስ አሜን ከመንገድ ላይ ጠላት ቢዛ የተመተው ሲያበላሽ አየው ልክ ነው 3 አመት ጉበት በሽታ አሞሽ ነበር አንቺ ጉበት በሽታ 40 ሺህ ብር ከስረ 40 ሺህ ብር በድረ ነው ራሱ አሁን አንቺ የሚዘምረው ለምን ሆነ ታገለሽ እኔ ዘምር አላልኩ እኔ አንቺ ጋር ለትኩ እዛው ቆሜ መዘመር ጀመርሽ አንቺ ግን የዛሬ 21 ቀን ተበላሽ ያልሽው ነገር እግዚአብሔር እንደገና ቢዛ ሲመጣ አየው አሜን አዋጦ ሰው ጋላታይ ኒዋጊዶ ጌታ በኢየሱስ ነገሰ የሚባል ሰው አታውቅም አባቴ ነው ያንቺ አባት አሁን አንቺ ትዘምራለሽ እንጂ የናንተ ቤት ሙሉ በሙሉ በመዋርት ተይዞ ነው ማየው ልክ የናንተ ቤት ሟርት በሟርት ልክ ነው ጦንቃይ በጦንቃይ ልክ ነው ሲዞር አየው ልክ ነው ከናንተ ቤት የሁለት ሰው ታሪክ ቢቀየር አንደኛ ያንቺ ታሪክ ይቀየራል አሜን ሁለተኛ የአባሽም ታሪክ ይቀየራል አሜን ሶስተኛ የእናትሽ ታሪክ ይቀየራል አሜን አራተኛ ሁለት ልጆች ያንቺ ታሪክ ይቀየራል አሜን ጌታ ኮኖ ኢየሱስ አሜን ጉበት በሽታ ልክ ነው ስላለሽ መሄዳችም ተባልሽ ከዛ በኋላ ወደ አንድ ነብይ ጋር ሄድሽ ልክ በጌታ መንፈስ ማቲ የሚባል ነብይ አየው ልክ ወደ አራካ ወደ ክፍለ ሀገር ገብቼ አየው ልክ ነው እሱ ጸለየ ልክ ተፈወሽ ልክ ነው ከዚህ ተነሳው ልክ ወላይታ ሶዶ ገባው ልክ ወጣውና ዶላ ገባው ወጣውና አራካ ከተማ ገባው ወደ ዱቦ ማዞሪያ ገባው አናንያ ሆስፒታል ገባው ነው አናንያ ሆስፒታል ገባው ልክ ሐኪሙን አየው ወረቀት ሰጣየው ተፈውሰሻል አየው አሁን ደግሞ ያ በሽታ የለም ፈርቶ ግን አንቺ ዘራ እንዲላል ሜቢ በሽታ ሊሆን ስለሚችል አረብ ሀገር መሄድ የሚችሉ ቤሩት ብቻ ነው እንደዛ አለሽ የት ነው መሄድ ፈልጋ አንቺ እኔ ምን አውቃለሁ ዝም ብሎ ነው ሰጠው መርጠሽ ሂጂ እሺ ሁለተኛ አሜን ሁለተኛ ሻዋጦ ሰውረው ትእዛዙ ወንድሜ ነው ትእዛዙ ሀብታም ነው ገንዘብ አለው ነገር አለ
አሁን ዛሬ የጌታ መንፈስ ያሳየኛል። አሜን። አንደኛ እስከ ዛሬ የእናንተን ቤት በረከት እየበላ የቆየ እውነት ነው። ዘንዶ መንፈስ ዛሬ ከቤታችሁ ይመታል። አሜን። ይሄ መንፈስ ሲመታ አንደኛ የእናትሽ በረከት ይመለሳል። አሜን አሜን አሜን። ሁለተኛ ዛሬ ላንቺ ባይጸልይ ኖሮ እሺ ዱረቶ የሚባል ሰው ነው ጌታ መንፈስ የሚያሳየው። ወንድሜ ነው። የት ነው ያለው እሱ? እዚህ ሰፈራ አይሞትም። አሜን አሜን። ዛሬ ላንቺ ባይጸልይ ኖሮ አሜን አሜን። አረብ ሀገር ገባው። እሺ ኢትሽን አየው። ስራ በር ተዘጋ። የነቢይ ተስፋ አምላክ እንዲከፈት ፈልጋለች ያለሽ። እሺ ነገ ጠዋት አዲስ በር ተከፈተላት። አሜን አሜን። በጌታ በኢየሱስ ስም ሃሌ 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 ሃሌሉያ። አዋጣው ለሷ በር ሲከፈት ለ20 ሰዎች እንቀውሰት በኢየሱስ ስም አሜን። ዛሬ የጨለማ መንፈስ ከናንተ ላይ ይመታል በኢየሱስ አሜን 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 አሜን። ዋኖ ጦሰውኒው አሁን የዚህ የጠራሁት ሰውየው ስም ትእዛዙ ነው የሚያወራው። አዎ አይዛብ ነው ማወው። ልክ ነው። በረከት አለው። ልክ ነው። ገንዘብ አለው። ልክ ነው። ይሄ ሰው ፈጥኖ ወደ ጌታ ቤት ካልመጣ አንደኛ እሺ ሽባ ጥላት ሊያደርጉ ነው። በጌታ ስም አሜን። ሁለተኛ ሊገለው ነው ፈልገው። ልክ ነው። ሶስተኛ ቶሎ መውጣት ካለበት ነገር ካልወጣ አደገኛ ቀይ መስመር ነው ማየው። ልክ ነው። ልክ ነው። ቢያና ፔገስ ልክ ነው። ልክ ነው። ለሰው ማቻለ እግዚአብሔር ጉጤና ብራ ከሰራዳ ሰው ገላስ ልክ ነው። ይሄ ስንት ነው? 4 ነው አይደለ? አዎ 4 መደቡም ሲገለበጥ አየው። ግን እግዚአብሔር ለሱ መልካም ነገር እንዲያደርግ አሜን። እኔ ዛሬ ጸልያለሁ። አሜን። እሺ የአባትሽ ልጅ ነው እሱ? አዎ ምንሽ ነው ላንቺ እሱ? ትእዛዙን ባላታቅማች ትእዛዙ ወንድሜ ነው። እናት የአባት ልጅ ነው? አይ አባት ነው። የአባት ነው? አዎ ድረቶ የእናት ድረቶ የእናት አዎ አማኑኤል ማየው። እሺ ቀንበር ሁሉ ከእናንተ ቤት ላይ ይሰበር። አሜን። ዛሬ እግዚአብሔር የሁለት ልጆችን ታሪክ እግዚአብሔር ባህል ይቀይራለሁ። አሜን። እሺ ድርሻዬ አዎ ድርሻዬ ምንሽ ናት? የኔ ልጅ ያንቺ ልጅ አዎ እግዚአብሔር እሷን ይባርካታል። አሜን። ነገርሽ ሁሉ ስኬት አደርጋለሁ። አሜን። እንዳትፈሪ በረችሽ ሁሉ ባህል ይከፈታል። አሜን። ተበላ ያልሽው ገንዘብ ባህል ይመለሳል። አሜን። ስኬት በእጅሽ ላይ ፈጥኖ ገባ። አሜን። የበረከት ምንጭ ተስተካከለ። አሜን። ያለቀሽው ጊዜ ከዚህ በኋላ በቃ። አሜን። በፊትሽ የተከፈተ በር ተሰጥቷል። አሜን። ጨለማ የማይችለው በር እግዚአብሔር አዘጋጅቷል። አሜን። ቅርብ ቀን ውስጥ ያንቺ ነገር ሁሉ ባህል ይሳካል። አሜን። ጠላት አበላሸው ያልሽው ሁለት ነገር ባህል ይሳካል። አሜን። ና እኔ ጋር ለጌታ ከፍ ያለ እልልታ ይሁንለት። ለሰው ማይችል እግዚአብሔር ሰላም 1 2 3 አሜን። ይዘሽ ሂጂ ቁጭ በይ። ከዚህ በኋላ ቢዛ ይዘሽ ነይ። ለሰው ማይችል እግዚአብሔር ይቻላል። አንድ ሰው ኢየሱስ ያድናል ይበል እስኪ። ኢየሱስ ያድናል። ዝግጁ ናችሁ? ልጸልይላችሁ። ከፍ አድርጉ እጃችሁን። ነገሬ አይበላ የሚል ሰው ካለ ስኬቴ አይበላ፣ በረከቴ አይበላ፣ ከዚህ በኋላ የኔ ነገርማ አይበላሽም፣ በኢየሱስ ስም አይበላሽም። ቶሎ ብለህ ከተነሳ ጸልያለሁ። ቶሎ ብለህ እቺን ቃል ብቻ ስሙት። አካውንት ቁጥር ጌታ መንፈስ ያሳየኛል። 1040 ብሎ 100 ብሎ የሚጀምር ካለ 1000 ይታል። ቆም እስኪ። እንዴት ነህ? ሁሉ ሰላም? ዛሬ ያንተ ቀን ነው። ምንድን ነው የሚሰራው? ንግድ ነው የሚሰራው። ድንገታዊ በረከት ወደ ህይወት ይመጣል። አሜን። ድንገታዊ ስኬት ወደ ህይወት ይመጣል። አሜን። አሁን የሚሰራው ስራ አንተን አይመጥንም። አሜን። የተከፈተ ብር ይሰጣል። አሜን። ልጅ አለ? አዎ አለ። ስንት ልጅ አለ? አንድ ልጅ። ማነው ስሙ? ብርሃኑ። ብርሃኑ? አዎ። ብርሃኑ? አዎ። የማን? ብርሃኑ ባንጫ። የማን ነው? ያንተ ነው? ብርሃኑ የኔ ነው። እሺ። ባንጫ አባቴ ነው። እሺ። ልጁ ያው ኤፍሬም ብርሃኑ ይባላል። ያው ይቤት ስም ኩኩ። ኩኩ? አዎ። ቅመም የሚሰራ ሰው ታውቃለህ? እኔ ነኝ ራሴ ነኝ። ቅመም አንተ ነው የሚሰራው? አዎ። ለጌታ ከሆነ በደንብ ይሁንለት። ዛሬ እኔ ላንተ ሲጸልይ አሜን፣ ለባለቤትሽ በር ይከፈታል። አሜን። በኢየሱስን ቀደም ይመሰክረው ነበረ። ለጌታ ክብር አታመጣ? እጅን ብትጋር ግን ሊጸልያ ለሱ በር ሲከፈት ለ20 ሰዎች ዛሬ ይከፈታል። አሜን። ለሱ ሲከፈት ዛሬ ለ20 ሰዎች ይከፈታል። አሜን። ለሱ ስራ በር ሲከፈት ለ19 ሰዎች አሁን ይሆናል። አሜን። አንድ ሰው ከኔ ጋር ጮሆ አሜን ይበል። እሺ ባክ ለሰው ማይችል እግዚአብሔር ይቻላል። አንድ ሰው ጮሆ አሜን ይበል። እሺ እኔ ለአንድ ሰዎች ትላልቅ ስኬት የያዙ መላኮች ወደ ህይወታችሁ ሲመጣ አይቻለሁ። አሜን። አንድ ሰው ጮሆ ከኔ ጋር አሜን ይበል። እሺ አሜን። ትመሰክራለህ?
ነገሪ ሁሉ ከዚህ በኋላ አልቆ በእጅ ለገባ አሜን። ስኬት ሁሉ አልቆ በእጅ ለገባ አሜን። አሁን ያለበት ፖዚሽን አይደለም፣ አሁን ያለበት ስራ አይደለም። ጠላት ብዙ ነገር አበላሽቶ ያለው አሁን እግዚአብሔር ባህል ያንተ ነገር ይከፍታል። ልጆች በይጥፍ ይከፈታሉ። የምስጋና ጊዜ ላንተ ደርሶልሃል። የሳቅ ጊዜ ላንተ ደርሶልሃል። አሁን አካውንት ላይ ምንም የለም ከዚህ በኋላ አለ። የነቢይ ተስፋ አምላክ የኔ ነገር ቀይር እያልኩ ነው አይደለ? ዛሬ ተቀየር፣ ከኔ ጋር አንድ ላይ ታገለግላለህ። አሜን። አጨብጭቡ ጉባኤ ለጌታ ክብር ከዚህ በላይ አሜን። ይሄ ስንት ነው? 2 ይሄ 2 ነው። የሷ ነገር አልቋል፣ ችግር የለም ተው። ይሄ ስንት ነው? 2 ነው። አንደኛ እጣ ይደርሳል አንተን። አሜን በኢየሱስም አሜን። ነብይ ተስፉ ከጸለየ እጣ ቆርጣለሁ ትላለህ አይደለ? ቁረጥ፣ አሁን ይደርሳል። አሜን በኢየሱስም አሜን 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 አሜን። አንድ ሰው ከኔ ጋር አሜን ይበል እስቲ። አሜን። ከብዙ ወጣ ውረድ የመጣ ሰው ነህ። ከብዙ ቦታ እግዚአብሔር አንተ ያወጣ ሰው ነህ። ነገር ሁሉ አንተ ያሳክለው እግዚአብሔር ከነዚህ በ3 አመት ውስጥ ነው። እዚህ ቤት ከመጣ በኋላ ነው። እግዚአብሔር ከዚህ በኋላ ያንተ ነገር እያበዛው አበዛለሁ፣ እየጨመርኩ እጨምራለሁ። አሜን። እሷም ትሄዳለች፣ ላንተም በር ይከፈታል። አሁን የሚሰራው ስራ አይደለም፣ የስራ በሮች ይከፈታል። አሜን። ከቤታችሁ የሞት መንፈስ ተነስቷል። አሜን። አንደኛው ልጅም ሊበላ የመጣው አውሬ ተመቷል። አሜን። አዋጁ ተቀየረ። የዛሬ ሳምንት ለጌታ ክብር አጨብጭቡ ከዚህ በላይ ሃሌሉያ። ለሰው ማይቻል እግዚአብሔር ይቻላል። ያው ጌታ ምስክር ለሱ የጸለኩ ምን ጌታ ምን እንደሚያሳይ ታውቃለህ? ባለቤቴ 4 ወር እርጉዝ ናት። ጠላት ግን ሊበላት አንቆ ሊገላት ዛሬ ይፈልጋል። በህልም ስትሞቺ ያየሽ ሴት ብትኖር እኔ ይጸልይና ዛሬ መልካም ነገር ላንቺ ይሁን ነበር። ግን የሞት መንፈስ እግዚአብሔር ሲቀድም አየው። የሞት መንፈስ ያይሷል እጅ ካነሳ እኔ ልጸልይ ቆሜ እስቲ አልሞትም በሲ ምንድነው ያየሽው? እናቴ ሞታ ነበረች። ከዛ እሷ በህልም መታ በጣም ታስቸግራለች። አንቺን ስትሞቺ ያይሽሻል? ከፍ አድርጊሽ። ከባድ የሆነ ጥቁር ደመና ነው ማየው። ጥቁር መልአክ መጥቶ እሷን ይዞ ወደ ሲኦል ሲያስገባየው ጨለማ ተልኮ ነው። እናቷ ጋር ያለች ጠላት በአደጋ ሊገላት ይፈልጋል። ከፍ አድርጊሽ። አንተ የሞት መንፈስ፣ ጨለማ ኃይል፣ ጠላት ከዘመኗ ላይ ከህይወቷ ላይ ሐሙስ ቀን 9 ሰዓት ሊገላት የመጣ መንፈስ ነው ማየው። በተኛችበት ቦታ እንዳትንቀሳቀስ በኃይል ታይ 1 2 የመጨረሻ ሞት አለፈ። ነገሬ ሁሉ ባህል ይሳካ። እንካ ስኬቴ ባህል ይለቀቅ። በሮች ይከፈቱ። አዲስ ነገር ሆኗል። አጨብጭቡ ጉባኤ ለጌታ ክብር። ለሰው ማይቻል እግዚአብሔር ይቻላል። አንድ ሰው ኢየሱስ ያድናል በለው እስቲ። ኢየሱስ ያድናል። ገብሩ ምን ነው ላንተ? ገብሬ ነው ገብሬ ሰው የሚባል ሰው ታውቃለህ? ቆም እስቲ። ምን ነው ላንተ? ገብሬ ተው አዋ ይብሻ አይሱን ተው ነኝ ገብሩ ለጌታ ጨብጭቦለት እስቲ። ሙራዲያኖ ሴላዲራዲ ካታራዲና ሶራባሽኒያ ለሰው ማይቻል እግዚአብሔር ይቻላል። እቅሪሶ ና የኔ አባት ከፍ አድርግኝ ሊባርክ አንተ የኔ ነገር በለሲ የኔ ነገር አይበላሽም። የኔ ስኬት አይበላሽም። ኤልሳን ታውቃታለህ? ሚስቴ ናት። ይሄ ስንት ቁጥር ነው? 5 ከሰላም በር የመጣ ደብዳቤ ከዚህ ጭኖ አንተ ሊወስድ 5 ቀን ቀርቷል። እግዚአብሔር ግን አዋጁን ሽር ያለው አለ። አሜን። ከሰላም በር ቀጥታ አዲስ አበባ የተዘረጋ ገመድ አየው። ይሄ ገመድን የጌታን ፐርስ ያሳይ ባለቤትን ያሳየኛል። ባለቤትን በስሟ ላይ ያለው 2 ልጆች ያሳየኛል። 2 ልጆች ያሳየኛል። ዲቦራን ጌታ ያሳየኛል። አሜን። ዲቦራ ናት። ያንተ ልጅ ናት። ዲቦራን ያሳይና ባለቤትን ያሳያል። ዲቦራ ካንተ ጋር አይደለችም። 2 ልጆች ትብለጥ የሚባል ሰው ትብለጥ ልጄ ናት። ያንተ ልጅ ናት። ሁለተኛ ልጄ ናት። አንተ ሰዎች እንደሙሉ ሰው አይደለም። ሁኔታ እንደሚናገር ሰው አይደለም። አንተ በጣም መልካም ሰው ነህ። በጣም ያየ ሰው ሁሉ ግን አንተን ለምን አንተን ይፈራል። እግዚአብሔር ግን አንተ በጣም ትወዳለህ። እግዚአብሔር በጣም ታመልካለህ። እግዚአብሔር ሆይ ለኔ ባይሳካ ለሁለቱ ወንድሞች እንኳን ቢሳካ ትልቁ ጥያቄ ይሄ ነው። መሄድ ይፈልጋል ግን በሪ ተዘግቶ ነው ማየው። ተዘግቷል። ትናንትና ጥሩ የነበረች ባለቤት ማመልከቻ ጽፋ አንተን ወደ ክስ በሲሄድ አየው። ቤት አይታለች። ለጌታ ከፍ ያለ እልልታ ይሁን። መስጥራትን ለሚገልጥ
ለጌታ ክብር አታመጣም ከዚህ በላይ እጅ ብድግ አድርግ። በጌታ በኢየሱስም የእናንተ ነገር አይበላሽም። የእናንተ ትዳር በኢየሱስም አይበላሽም። የትኛው ደጆች በኃይል ዛሬ ይከፈታሉ። አሜን። 5 ቀን ትእዛዝ ወጥቶ አንተን ሊያስር ናትናኤል የሚባል ሰው አታውቅም? እኔ ነኝ። አንተ ራስህ ነህ። ናትናኤል አዋጁ ፈረሰ። አሜን። ኡባሮን አባራ ማን ነው አባቴ? ኡባራ 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 ነኝ። ናትናኤል ኡባራ ብሎ በአንተ ላይ ፍርድ ቤት ላይ በችሎት ፊት አንተን አቅርበው ጠላት አዙሮ በጠበቃ ያንተ ነገር ያንተን ገንዘብ ያንተን በረከት በልቶ ተራሶ ሊያደርግ በወይን ቤት በማታውቀው ነገር አንተን ሊያስገባ ያቀደውን እንዳትከፍል ገንዘብ የለም፣ እንዳትወጣ ገንዘብ የለም፣ ምንም የለም። እሷን ደግሞ ቤተሰቦች ሁሉ ሰብስቦ ክሰሽ ይዋላት። በጣም አንተ ብቻ ግን ያለው ብቻዬ ነኝ። እናት ደግሞ ምንም የላትም፣ ምንም የለም፣ ማንም ጓደኛ የለም። ወንድሞችን እዚህ አየው፣ ወተት ቤት ሲዞሩ አየው፣ ምንም ስራ የላቸው። ሁለቱም ታናናሾች ናቸው። ጌታ ሆይ ለወንድሞቼ ብለህ ከዚህ ጉድ አውጣና ወይ ዱባይ ልሂድ። እግዚአብሔር ሆይ የባለቤትን አእምሮ ቀይርና ከኔ ጋር ትኑር። ልጆችን ደግሞ በጣም ትወዳለህ፣ በጣም ነው የምወዳቸው። ግን ጠላት በመሃል ላይ ነው የለየው። እግዚአብሔር እንዲህ ብሎኛል፣ የ5 ዓመት ፍርድ እግዚአብሔር ካንተ ላይ ሽር ያለ። አሜን አሜን። ኢየሱስ ላንተ ይቻላል። ዣታ ሶፕራዲጋዲያስ በ7 ቀን ውስጥ የሚሆን ትንቢት ላውጅባችሁ። ከፍ አድርግ። ሌካቶ ፓራዲያስ ወደ ከንዳላባውስ አንድ ሰው ጮሆ አሜን ይበል ሲባክ። አሜን። የትኛው ቀንበር ከእናንተ ላይ ዛሬ ይመታል ባክ። አሜን። የጨለማ አዋጅ ዛሬ ከእናንተ ላይ ይመታል ባክ። አሜን። ላመነ ለአንድ ሰው ዛሬ ይሁንለት ባክ። አሜን አሜን። ትመሰክራለህ? እመሰክራለሁ። ራሷ ፍርድ ቤት አንተ እንዳቀርበች ራሷ ይቅርታ ትጠይቃለች። እሺ አሜን። እመሰክራለሁ። እግዚአብሔር ካንተ ጋር ይሆናል። አሜን። ደጆች በይት ይከፈታሉ። አሜን። ትሄዳለህ፣ ትመላለሳለህ። አሁን ምንም ተደብቀው ነው አይደል ያለው? አትደበቅ። ከፈለክ እዚህ ቁጭ በል። ድንገታዊ ሲከት አንተን ያገኛል። አዋጁ ተቀየረ። አሜን። ኪስ ላይ አካውንት ላይ ገንዘብ የለም አይደል? በረከት የለም አይደል? ሰው ጋር አይደል ያለው? ከሰው ትወጣለህ፣ ራስህ ትከራያለህ። አሜን። ከፈለክ እሷን ታመጣለህ፣ ከልጆች ጋር ትቀመጣለህ። ዱባይ በርም ይከፈታል። ሲከት ሁሉ እጅ ላይ ገባ። አሜን። እጅን አምጣ። You welcome the name of Jesus. ከዚህ ቀን ጀምሮ የስኬት ኃይል ባንተ ላይ ገባ። አሜን። ደጆች ሁሉ በይደፍ ተከፈቱ። አሜን። ምስጋና ጋር ትመጣለህ። ቁጭ በላ። አጨብጭቡ ለጌታ ክብር። አወዛውዝና የኔ ታሪክ ተቀየረ፣ የኔ በረከት ተመለሰ፣ የኔ መንገድ ተከፈተ። አጃዲ ካቶሴ ፕራዲጋት ያለው ረባሽ ዲገምባ ጸልዩ። ሁላችሁም ጸልዩ። ለብዙ ሰዎች መጸለይ ፈልጋለሁ። ለብዙ ሰዎች መጸለይ ፈልጋለሁ። ተዘጋጁ ከኔ ጋር ከፍ አድርጉ። ጸልዩ። ነገሬ አይበላሽም፣ ስኬቴ አይበላሽም። የታለ ዶክመንት ያዘ ሰው ካለ ከፍ ያደርጋል። ፓስፖርትም የለም ምንም የለም፣ ዝም ብሎ ወጣ ሄደ። እሺ ከዛ ይዞ እየተሰቃየ ያለ 200 ሺህ ብር አስገቡ ተባለ። ከዛ ካስገባን በኋላ በመኪና ምናምን እየሄድኩ ነኝ ከተማ ልደርስ ነው ምናምን አለ። ከዛ በሁለተኛው ተያዘ። አሁን ድምጹም የለም ምን እንደሆነ። ድጋሚ 200 ሺህ ብር ተጠይቀን ሰጠን። በቃ የሱ ድምጽ ምንም የለም ምን እንደሆነ አናውቅም። አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴን ላሰ። ሃሌሉያ። ለሰው ማይቻል እግዚአብሔር ይቻላል። የእግዚአብሔር እጅ ዛሬ በኃይል ጣልቃ ይገባል። የእግዚአብሔር እጅ ዛሬ በኃይል ጣልቃ ይገባል። ከጨለማ እጅ እግዚአብሔር ወንድምሽን እንዲያስመልጥ ዛሬ እጆቹን ዘርጎ ወደፊት ዛታራባቲ ጋዲያ ሶለዲ ገምበሌ ዲግቢ ሳፕራዲያስ በጌታ በኢየሱስም ከአውሬው እጅ እንዲጠፋ ጸልያለሁ። አሜን። ከጨለማ እጅ እንዲጠፋ ጸልያለሁ። አሜን። ከደጋሚዎች እጅ እንዲጠፋ በኢየሱስም ጸልያለሁ። አሜን። አይሞትም፣ በኢየሱስም በሕይወት ይኖራል። አሜን። የእግዚአብሔርን ታላቅነት ማውራት ይጀምራል። አሜን። በቅርብ ቀን መርዶ ሳይሆን መልካም ዜና ትሰሚያለሽ። አሜን አሜን። እንግላንቺን ቢዛ ይመጣል። አሜን። አጀብቱ ለጌታ ክብር። አወዛውዝቱና መልካም ይሆናል ብለው እሺ፣ መልካም ይሆናል አምሩና መልካም ይሆናል ብለው እሺ። ለሰው ማይችል እግዚአብሔር ጌታ ካንቺ ጋር ነው። አሜን። ነገርሽ ሁሉ በኃይል መልካም ይሆናል። አሜን። ስኬትሽ ሁሉ በኃይል ይለቀቃል። አሜን። እያለቀሽ ነው? አዎ እያለቀስኩ ነበር። እያለቀሽ ነበር? አዎ። አሁን አለፈ። አሜን። አሁን ሐዘን አለፈ። አሜን። አሁን ለቅሶ አለፈ። አሜን። አሁን የመከራ ጊዜ አለፈ። አሜን። ከዚህ በፊት እዚህ ቸርች መተሻል? አዎ የመጣው ነበር። ሁሌ? አይ ሁሌ ሳይሆን አይ አልፌ ነው የመጣው ነበር። አንዳንዴ ነው። ተጸልዮልሽ ያውቃል? አይ
አያውቅም። አሁን ቃል ሳውጣ ነገርሽ ሁሉ መስመር ይይዛል። አሜን ሃሌሉያ አሜን አሜን። የመረረሽ ህይወት ነው ማየው። አሜን። እንዲህ ስናይ በጣም ቆንጆ ነሽ፣ በጣም መልካም ልጅሽ፣ ግን ውስጥሽ እንደለበስሽ በጣም ጠቁሮ ነው ማየው ነው። እውነት ነው እውነት ነው። ታሪክሽ ቢቀየር እንደገና መጥተሽ እዚህ ትመሰክራለሽ። እውነት ይመሰክራለሁ እውነት ይመሰክራለሁ። ካንቺ ጋር ለስድስት ሰዎች እግዚአብሔር ታሪካችሁን ይቀይራለሁ። አሜን አሜን አሜን። ያንቺን ደስታ ለሚፈልግ ለእናትሽ አሜን አሜን ስኬትን አመጣለሁ። አሜን። ጌታ ሆይ ፍቃድ ከሆነ እዚህ ልኑር ወይስ ልሂድ? እውነት ነው እንደዚህ እያልኩ ነበረ። ጌታ ሆይ ፍቃድ ከሆነ እዚህ ልኑር ወይ ልሂድ? እውነቴ ነው። እዛ ለመሄድም የተመቻቸ ነገር በህይወትሽ ላይ የለም። እውነት ነው። እዚህ ቢኖርም የሰው ቤት ነው እንጂ ላንቺ ምንም የተሳካ ነገር የለም። እውነት ነው። ያንቺ ጉልበት ሁሉ በሰው ተበልቶ አልቋል። እውነት ነው። አሁን እንደዚህ አይደለሽም። በፊት ትልቅ ቦታ ላይ ነበርሽ፣ ትልቅ ገንዘብ። አሁን ጠላት ሁሉ ነገርሽ በልቶ እውነት ነው። አሁን በብዙ ሰዓት እያስለቀሰ ነው ያለው። በጣም ያለቀስኩ። በፊት የምታየው ሁሉ ጊዜ የሞት ነው እንጂ ተስፋ የለሽም። እውነት ነው። ያለቀስኩ ነበር። በቃ እግዚአብሔር ታሪክሽን ልጄ ይቀይራል። አሜን አሜን አሜን። አምቦ ይሻላል ወይ ውጭ ሀገር ይሻላል? ውጭ ሀገርም ደስ ይለኛል። ቤት ደስ ይለኛል። ወዴት ነው የእናንተ ሀገር? አምቦ። ወደ አምቦ መስመር ነው። ስለዚህ አሁን እሄዳለሁ ያልሽ ነው። አትሂጂ፣ ቆይ ትንሽ። እሺ። እዚህ ስኬት ያገኝሻል። አሜን። የሆነ ሰው እግዚአብሔር ላንቺ ያስነሳል። አሜን። ሳትሄጂ እዚሁ ጸልይ፣ ቀንበር ከእናንተ ቤት ላይ ይሰበራል። አሜን። እናትሽ የት ሀገር ነው ያለችው? አምቦ ነው ያለችው። አምቦ ነው ያለችው። እያመማት እንደሆነ ታውቂያለሽ? አንዳንድ ጊዜ ያመኛል። አሁን እኮ ነው በዚህ ሰዓት እያየሁ እኮ ነው ያለሁት። ደውለሽ ጠይቂ። ወይስ ትፈውስ? እሺ አሁን ተፈውሳለች። የሞት አዋጅ ከሷ ላይ ተሰረዘ። አሜን። ድንገት ሽባ ሊያደርጋት የመጣ መንፈስ ነው ማየው። እግዚአብሔር ታሪኳን ቀይራለሁ። አሜን። መልካም የሆነ ህይወት በኢየሱስም በሷ ላይ ሰጠዋት። አሜን። ስሙ ከማን ጋር የማይጠራ ስም ነው? ማነው ስሙ? ኢየሩስ አይደለ? ያንቺ ኢየሩስ ነው። የሷ ማን ነበር ስሙ? ጋዲሴ ናት። አዋጁ ተቀየረ። አሜን። ህይወትሽ ሁሉ መልካም ሆኗል። አሜን። ነገርሽ ሁሉ ይሳካልሽ። አሜን አሜን። የሞት አዋጅ በኢየሱስም ባህር ይሰበር። አሜን። እና እኔ ጋር ደሳለኝ አታውቅም? ደሳለኝ ታውቂያለሽ? ደሳለኝ አባቴ ነው። ያንቺ አባት ነው። እግዚአብሔር ቀደምኩት አለ። አሜን። ናይ ጀን ያዥ። ከዚህ ቀን ጀምሮ አትሞችም፣ በህይወት ትኖራለሽ። አሜን 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 አሜን። ሂጂ፣ ከዚህ በኋላ ይሳካልሽ። አሜን። አጨብጭቡ። ጉባኤ ለጌታ ክብር። ለሰው ማይቻል እግዚአብሔር ይቻላል። አንድ ሰው ከኔ ጋር በቃ ይበል እስቲ። በቃ ለቅሶ በቃ በሉ እስቲ። ለቅሶ በቃ። ዘተካንዳላዲያስ እናትሽ ጠላት ሊገል ይፈልጋል። እናትሽን ጠላት ሊገል ይፈልጋል። እናትህ ካለች በህይወት ካለች የሷን ደስታ ማየት ፈልጋለሁ እያልሽ ስለ እናትሽ የጸለሽ ፎቶ በስልክ ላይ የያዘሽ ልጅ ካለ እጅ ብታሳይ አንቺ ነሽ። እስቲ ቆሚ፣ እዛው ቆሚ። ደህና ነሽ? እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እናትሽን ጠላት ሊገል ቀን ቀጥሮ ይዞ አየው። አሁን እናትሽ ያለበት ደረጃ ታውቂያለሽ? በጣም ታመማለች። ቤት ናት ከዘተውላ። እናትሽ ላንቺ ሁሉ ነገርሽ ናት። የሚታይው አንቺ ብቻ ነሽ። ውጭ ሀገር ማለት ዋና የምትፈልገው ዋና ዓላማ እናትሽ 19 ዓመት ሙሉ ተንከራታ ነው አንቺን ያሳደገች። በጣም አባቴ ራሱ ሌላ ገብቶ ከእሷ ጋር ተጣልቶ ሌላ ቦታ ነው የምኖር። እናትና አባትም ሆና ያሳደገች እሷ ናት። ወንድም አንድ ብቻ ነው ያለን። አገባትቼ እያለቀስኩ ነው ሁሌም ራሱ ለሷ። ጌታ አንደኛ ማህፀኗን ይዟል። እውነት ነው ጌታ። ሰው ማህፀን በሽታ ሆኛለሁ እያለች ደውላ ከሰውነቷ አላስፈላጊ ጠረን እንዲወጣ ሰዎችም አለ እንዳትገባ የተደገመ ድግምት 7 ዓመት የተቀመጠ። ከ7 ዓመት በፊት እናትሽ በጣም ጤነኛ መልካም ሴት ነበረች። አሁን መስራት አትችልም፣ መንቀሳቀስ አትችልም። ለብዙ ሰዎች ትሆን ነበር። አሁን ለራሷ መሆኑን አግቷል። እሷን ለማሳከም እንደምንም ብለሽ ያሰበሽው ስራ የለም፣ ላንቺ አልተሳካም። በጌታም በስ አካውንትሽ ገብቼ አካውንትሽ ላይ ምንም የለም፣ ባዶ ነው ያለው። ተሰቃይተሽ ነው የምትኖሪ። እግዚአብሔር ሆይ ሰው ስጠይና አረብ ሀገር ሄጄ የእናትን ታሪክ ሊቀይር። አሁን ከዚህ
በኋላ የለቅሶ ጊዜ ካንቺ በቃ አሜን። ጠላት አይምሮሽን ቀይሮ አላስፈላጊ ነገር ውስጥ ሊያስገባ ከጭንቀት የተነሳ አንቺን ይፈልጋል። ከስራ ቦታ ማባረር ይፈልጋል። ነገርሽ ሁሉ ዘግቶ ነው ማየው። እግዚአብሔር እኔ ካንቺ ጋር ነኝ አትፍሪ። አሜን። የተነገረው ቃል ባንቺ ላይ ይፈጸማል። አሜን። ከዛ ስትወጪ ለእናትሽ አንቺ ጸልይ ላንቺ የሚሆን ነገር እኔ ጋር አይጠፋም ብለሽ መጣሽ። ግን እንደመጣሽ ላንቺ አልሆነም። እውነት ነው። የምታገኙ ደሞዝና አሁን ያለው ነገር ላንቺ አይገናኝም። እውነት ነው። ጀምረሽ ይበላሽብሻል። ባንቺ ላይ የተሰራ ቀንበር ዛሬ ይሰበራል። አሜን። እንዳይሳካልሽ የተደረገ ከአንድ ሰው ወደ አንቺ ህይወት መጣ። ታሪክሽን እንዳትቀይሪ አገር ለቀሽ እንደጠፊ ወደ ታች እንድትወርጂ ባንቺ ላይ ተደግሞብሽ አይምሮን እንቅልፍ የከለከለ የጨለማ ኃይል ዛሬ ይመታል። አሜን። ዛሬ አንቺ ነፃ ስትወጪ እዛ ከእናትሽ ላይ 7 ዓመት እንደ አውሬ የሚገለባበት በሽታ ነው ማየው። ማጽኖ ላይ የሚቀየር የሚያስጨዋት ነገሩን ሊያበላሽ የመጣ የሞት መንፈስ አለው። ዛሬ ለእናትሽ ባይጸልይ ነገ 4 ሰዓት መርቶ ጠላት ሊያሰማ ያዘጋጀው የሞት አዋጅ አሁን እዚህ ጸልየ በኢየሱስ አፍርሻለሁ። አሜን። ያው ጌታ ምስክር ለሰው የጸለቁ ለሁለት ሰዎች እግዚአብሔር አምላክ በኢየሱስም የጨለማ አዋጅ ከቤተሰባችሁ ላይ ዛሬ ያፈርሳል። አሜን። የሞት አዋጅ ከናንተ ቤት ላይ ያፈርሳል። አሜን። የጨለማ አዋጅ ከናንተ ቤት ላይ ይፈርሳል። አሜን። አንድ ሰው ጮህ ፈረሰ ይበል እስኪ። ፈረሰ። ከፋር ግጭሽ በህልምሽ ላይ ሊያሰቃይ የሚፈልግ እገልሻለሁ የሚል አደጋጣሚ መንፈስ ቤተሰብሽን ጭምር እየበታተነ ከርስ ዛሬ ይሰበራል። አሜን። ጨለማ ኃይል ፓራዲያስ ሶፕራዲጋዲያስ አሁን ከዚህ በኋላ ነፃነቷን ሊቀቃት፣ በረከቷን ሊቀቃት፣ እናቷን ሊቀቃት፣ ዘር መንዘሯን ሊቀቃት። ከዚህ ቀን ጀምሮ የዚህች ልጅ በረከት በኃይል እንዲለቀቅ የጨለማ አዋጅ ሊቀቃት። ቶሎ በል ቶሎ በል ያው ቶሎ በል ቶሎ በል ያው እባብ ነው ያሰቃያታል። ቶሎ በላ ቶሎ በል ያው መኪና ውስጥ ይከታለው የሚል በይዞን ለሷ ሲሳካ ለአራት ሰዎች ከሰው ጭምር እና ካሶፕራዲያስ በኢየሱስም መርገም በእናንተ ላይ አይሰራም። ምን ያረካት ነው? እሷን ምን ያረካት ነው? ቶሎ በላ ማዝም ብቻ ትናገራል። መቼ ነው የምትገላት? ከእናቷ በኋላ እናቷ ከሞተች በኋላ እሷን ገላታለሁ። መቼ ነው የምትገላት? እናቷን መቼ ነው የምትገላት? 4 ቀን ነው የቀራት። 4 ቀን ከፍ አድርገሽ በጌታ በኢየሱስም የሞት አዋጅ ቤታችሁ ላይ አይገባም። ቁጭ ቢያም እንደማይታ ቃል እየሰበኩ ይሄ መናፍስ እሷን ሊበላ ቀስ ሰብሮ ያለው ይሄ ቀስ በኢየሱስም ተገለበጠ። ቶሎ በላ አሁን መግደል ትችላለህ ወይ? ቶሎ በል እያለቀሰው ቶሎ ብለህ ተናገር። መግደል ትችላለህ? የዘር መንዘር ከርስ ዳካቶሳ ፓራዲያስ ድግምት መተት ተለቃታ አትለቅም። ለስንት ዓመት ነው ተቀመጥከው? 7 ዓመት ሙሉ 7 ዓመት ሙሉ። ቅድም ጌታ ሲናገር ነበር እናቷን ማጸና የሷን ኑሮ አንድ ላይ ነው የያዘው። በጌታ በኢየሱስም በእናንተ ላይ አይሰራም። በል እናቷን ለቀ፣ ዘመኗን ለቀ፣ እቺ ብላቴናዋን ለቀ። አንተ ክፉ በኃይል 3 ገጩና ውጣ ከውስጧ። አንድ ሁለት የመጨረሻ። ለጌታ ከፍ ያለ እልልታ ይሁን። ብዙ ጊዜ መናፍስት በመገለጥ የሚመታ መናፍስት አለ፣ ሲቃወም የሚመታ መናፍስት አለ። አሁን ይሄ መናፍስት እናቷን ገሎ እሷን ሊገል መጣ። እናቷ በሞተችው በሳምንት አሁን እቺ ልጅ እግዚአብሔር ዛሬ ባገኛት እዚህ ምድር ላይ የምትኖረው 5 ቀን ብቻ ነው። እናቷን ልታስቀብር ሄዳ እዛው ነው የምትሞተው። ዛሬ እግዚአብሔር ጣልቃ ገብቷል።